ተመድ የሱዳን ጦርነት ወደ ኢትዮጵያ ሊዛመት እንደሚችል በመግለጽ ሰፊ የቀጠናዊ ግጭት ስጋት መጋረጡን አስጠነቀቀ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ግጭት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት እንደሚችል አስጠነቀቀ። ይህም ሊሆን የሚችለው ውጊያው እየበረታ የጦር መሳሪያዎች ስርጭት እየጨመረና ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ብሏል። ለጸጥታው ምክር ቤት ገለጻ ያደረጉት የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ካሊድ ኪያሪ ጦርነቱ በቅርቡ ወደ ሱዳን የኮርዶፋን ግዛት አቅጣጫ መዞሩን ገልጸዋል። በዚሁ መሰረት የሱዳን ፈጥኖ ደራሽ ኃይል የባባ ኑሳን ከተማ በጎርጎሮሳውያኑ ታህሳስ 1 ቀን የሄግሊግ የነዳጅ ማውጫን ደግሞ በታህሳስ 8 ቀን መቆጣጠሩንና በደቡብ ኮርዶፋን የሚገኙ ዋና ዋና ከተሞች አሁንም በከበባ ውስጥ መሆናቸውን አስታውቋል። አክለውም በሱዳንና በደቡብ ሱዳን መካከል እየታየ እንዳለው ሁሉ ታጣቂ ቡድኖች ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋትን ሊያሳጣ የሚችል ተጽዕኖ እንዳለው አስጠንቅቀዋል። ካሜሩን ሁድሰን የተባሉ ተንታኝ በበኩላቸው ደግሞ ግጭቱ በድንበር ተሻጋሪ የጦር መሳሪያ የገንዘብና የፖለቲካ መረቦች የሚደገፍ ሙሉ በሙሉ ዓለም አቀፋዊ ይዘት ያለው ጦርነት ሆኗል ሲሉ ተናግረዋል። ለምክር ቤቱም ሲያስረዱ እነዚህ ተመሳሳይ መረቦች በቀጣይ በቻድ፣ በደቡብ ሱዳን ወይም በኢትዮጵያ ለሚነሱ ጦርነቶች ድጋፍ አያደርጉም ብለን ካሰብን ተሳስተናል በማለት ግጭቱ በቀላሉ ወደማይረጋጉ ጎረቤት አገራት የመዛመት አደጋ እንዳለው አጽንኦት ሰጥተው ተናግረዋል። ሁድሰን እንደገለጹት ጦርነቱ ከተለመደው የግጭት መልክ ወጥቶ ከተለያዩ አገራት በሚቀርቡ ዘመናዊ የጦር መሳሪያዎች ወደሚካሄድ ጦርነት ተቀይሯል። መሳሪያዎቹም በቻድ፣ በሊቢያ፣ በመካከለኛው አፍሪካ ሪፐብሊክ፣ በደቡብ ሱዳንና በሶማሊያ ፑንትላንድ ግዛት በሚያልፉ መንገዶች ለሱዳን ተፋላሚ ወገኖች እየደረሱ መሆኑን ጠቁሟል። እነዚህ ጦር መሳሪያ አቅርቦት ሰንሰለቶችም ያለምንም ቁጥጥር የሚቀጥሉ ከሆነ ከሱዳን ድንበር ባለፈ ለሌሎች አዳዲስ ግጭቶች መነሳሳት ምክንያት ሊሆኑ እንደሚችሉ ሞግተዋል። የተባበሩት መንግስታት ድርጅት ባለስልጣናት በበኩላቸው የድሮን ጥቃቶች ያለምንም ልዩነት በስፋት ጥቅም ላይ መዋላቸው እንዳሳሰባቸው ገልጸዋል። ኪያር በካዱግሊ የሚገኘው የተባበሩት መንግስታት የሎጂስቲክስ ማዕከልን ጨምሮ እንደ መዋለ ህፃናትና ሆስፒታሎች ባሉ ሲቪል ተቋማት ላይ የተፈጸሙ ጥቃቶችን በማሳያነት ጠቅሰዋል። በአብዬ የሰላም አስከባሪ ኃይል ውስጥ የሚያገለግሉ 6 የሰላም አስከባሪዎች መገደላቸውን የገለጹት ኃላፊው በአሁኑ ወቅት ሱዳን በጦር መሳሪያዎች የተጠለቀለቀች መሆኗንና ያልተገደበ የመሳሪያ ፍሰት ለጦርነቱ መቀጠል ዋነኛው ምክንያት መሆኑን አስረድተዋል። ባለስልጣናቱ እንደገለጹት የጦርነቱ ሰብአዊ መዘዞች እጅግ አስከፊ ከመሆናቸውም በላይ እየተባባሱ መጥተዋል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ የድንገተኛ አደጋ ምላሽ ዳይሬክተር ኤደም ወሶርኑ የኮርዶፋን ግዛት አዲሱ የኃይል እርምጃ ማዕከል እየሆነ መምጣቱን ገልጸዋል። በዳርፉር ደግሞ የሰብአዊ እርዳታ ፍላጎቱ አሁንም እጅግ ከፍተኛ እንደሆነ ቀጥሏል ተብሏል። ዳይሬክተሯ የጅምላ ጭፍጨፋዎች፣ የጾታ ጥቃትና ህይወት አዳኝ የሆኑ እርዳታዎች እንዳይደርሱ የመከልከል ድርጊቶች እየተፈጸሙ መሆኑን ጠቅሰዋል። በተጨማሪም ዘንድሮ በጤና ተቋማት ላይ በተፈጸሙ በርካታ ጥቃቶች ምክንያት የጤና አገልግሎቱ ሙሉ በሙሉ ሊፈርስ ተቃርቧል ሲሉ አስጠንቅቀዋል። የጸጥታው ምክር ቤት የቀጠናው አለመረጋጋት እየተባባሰ በመምጣቱ ግጭቱ እንዳይባባስና ወደ ሌሎች አገራት እንዳይዛመት የተቀናጀ እርምጃ እንዲወስድ ጠይቋል። በተጨማሪም የምክር ቤቱ ንግግር አቅራቢዎች ለጦርነቱ መፋፋም ምክንያት ለሆኑ ወገኖች ተጠያቂነት እንዲሰፍን ጥሪ ያቀረቡ ሲሆን የሱዳን ግጭት በኢትዮጵያም ሆነ በሌሎች የአፍሪካ ቀንድ አገራት ላይ ሰፊ አለመረጋጋት እንዳይፈጥር ሰፋ ያለ የጦር መሳሪያ ማዕቀብን ጨምሮ ጠንከር ያሉ እርምጃዎች እንዲወሰድ አሳስበዋል። ዘገባው የአዲስ ስታንዳርድ ነበር። ወደ ሌላ ጉዳያችን ስናልፍ በትግራይ ክልል በሰሜናዊ ምዕራብ አካባቢ ካሉት የተፈናቃይ ካምፖች መካከል አንዱ በሆነው ሕጻጽ በርካቶች በረሃብ ውስጥ መሆናቸውን ለቢቢሲ ትግርኛ ተናገሩ። ተፈናቃዮቹ በእርዳታ የሚደርሳቸው ምግብ ድጋፍ በቂ ካለመሆኑም በላይ ከፍተኛ የጥራት ችግር እንዳለበት ገልጸዋል። በምዕራብ ትግራይ በመቶዎቹ የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንደተጋረጠባቸው ተናግረዋል። ከ10 ሺህ በላይ ተፈናቃዮች በሚኖሩባት የሕጻጽ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ሕፃናት በምግብና በሕክምና እጦት እየተሰቃዩ መሆኑን ነዋሪዎች ለቢቢሲ ትግርኛ ተናግረዋል።
የሕጻስ የተፈናቃዮች ማዕከል አስተባባሪ ቄስ አብርሃ አራያ እንዳሉት ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም። በመጠለያ ጣቢያ ውስጥ የሚገኙት አንድ እናት ለቢቢሲ ትግርኛ ስለ ሁኔታው ሲያስረዱ አረጋውያን አሉ፣ ጉድ ነው የምናየው። አንዳንዴ ለነፍሴ ያለ የሚያመጣልን እንጀራም ደርቆ እርሱም አይበላም። በውሃ ነክረው ፈትፍተው ለመብላት ይሞክራሉ ብለዋል። የትግራይ ጦርነት ሲቀሰቀስ ቤተሰቦቻቸው ተበታትነው ወደ ሱዳን መሰደዳቸውን የሚናገሩት እኚህ እናት አሁን ብቻቸውን መቅረታቸውን ይናገራሉ። እዚህ ሰው ሁሉ በረሃብ አንጀቱ ዘአቋል ያሉት ተፈናቃይዋ ዋናው ችግር ምግብ የሚባል ነገር የለም፣ የሚሰጡንም እህል የሚሆን አይደለም። ባለፉት 6 ወራት የሰጡን እህል የሚባል አይደለም ሲሉ የሚሰጣቸው የእርዳታ እህል ጥራት ችግር እንዳለበት ያስረዳሉ። ያቺንም የምትሰጠውን የማያገኝ አለ። ማሽላው ራሱ የተበላሸ ነው፣ ብዙ ቆሻሻ አለው፣ ታጥቦ ራሱ እህል መሆን አይችልም። ያቺም የተበላሸች እህል ስንት ነፍሰ ጡር፣ ስንት አረጋውያን፣ ስንት አራስ አያገኛትም ሲሉ ያለውን ችግር አስረድተዋል። እስከ ዛሬ በህይወት መቆየታችን ራሱ ተመስገን ነው የሚባለው፣ ከአሁን በኋላ ደግሞ ምን እንደምንሆን አናውቅም ብለዋል። በትግራይ ክልል በመቀለ፣ በሽረ፣ በተንቤን፣ በአብያዲ፣ በሰሜን ምዕራብ አካባቢ ደግሞ ሰለልሃ በአጠቃላይ ከ1 ሚሊዮን በላይ ተፈናቃዮች እንደሚገኙ የክልሉ መንግስት ይገልጻል። በሕጻጽ መጠለያ ውስጥ የተፈናቃዮች አስተባባሪ የሆኑት ቄስ አብርሃ አራያ በበኩላቸው በካምፕ ውስጥ ዘግይተው የመጡ አረጋውያን መኖራቸውን ገልጸው እነርሱ አሁን ለችግር መጋለጣቸውን ያስረዳሉ። እነዚህ በዕድሜ የገፉ ተፈናቃዮች እህል ውሃ ቢያገኙም ጧሪ ስለሌላቸው ከጤና ሁኔታም አንጻር ያለባቸው ችግር የበረታ ነው ማለታቸውን ቢቢሲ ትግርኛ ዘግቧል። የረሃብ ችግሩ በተለያዩ አካባቢዎች ቢከሰትም የሕጻጽ አካባቢ የተለየ የሚያደርገው አረጋውያን የሚገኙበት ካምፕ ስለሆነ ነው ሲሉ አስተባባሪው ተናግረዋል። የካምፑ አስተባባሪ ብዙዎች ታመው እንዳሉ ገልጸው በቅርብ ጊዜ ውስጥ 5 ሰዎች ሕይወታቸውን ማጣታቸውን ተናግረዋል። በአጠቃላይ ከ2014 ዓ.ም ወዲህ 330 ሰዎችን ቀብረናል ያሉት አስተባባሪው ሰዎች የሞቱት በረሃብ ምክንያት መሆን አለመሆኑን አላስረዱም። በአሁኑ ወቅት በሕጻጽ ካምፕ ወደ 14000 ሰዎች እርዳታ የሚያገኙ ቢሆንም ባለፉት ወራት 300 የሚሆኑት ምንም አይነት እርዳታ ለማግኘታቸውን አስተባባሪው ጨምረው ተናግረዋል። የሚሰጣቸው እህል ማሽላ መሆኑን የሚናገሩት አስተባባሪው ማሽላውም የተበላሸ እንደሆነና ሌላ ተጨማሪ ገንቢ ምግብ እንደማያገኙ፣ ሕክምናም ሆነ ንጹህ የመጠጥ ውሃ ችግር እንዳለባቸው ገልጸዋል። ለ6 ወራት እህል የማያገኝ ሰው አለ። የሚያገኘውም 1 ወይንም 2 ኪሎ ነው። የሚመጣውም እህል ጥራት የሌለው ነው። አይጥም የማትበላው እህል ነው የሚደርሰን። ድረሱልን ብለን ጥሪ አድርገን የሚረዳን አላገኘንም ብለዋል። የትግራይ የሲቪክ ማህበራት ህብረት ጥምረት ስራ አስኪያጅ ዶክተር ይካሎ ወልዱ በክልሉ 90 የሚሆኑ የስደተኞች መጠለያ ጣቢያዎች መኖራቸውን ገልጸው በሕጻጽ ያለው የረሃብ ችግር የተባባሰው ከባለፈው ዓመት ነሐሴ ወር ጀምሮ መሆኑን ያስረዳሉ። በመጠለያ ጣቢያዎች ውስጥ ከፍተኛ የሆነ የምግብ እንዲሁም የእርዳታ እጥረት አለ ያሉት ዶክተር ይካሎ በርካታ ቁጥር ያላቸው መንግስት ያልሆኑ ድርጅቶች ከክልሉ ለቀው እየወጡ መሆኑንም ጨምረው ተናግረዋል። ዶክተሩ አክለውም በክልሉ ለሚገኙ የተፈናቀሉ ሰዎች የሰብአዊ እርዳታ ድርጅቶችና መንግስት ከሚያደርገው ድጋፍ የበለጠ ማህበረሰቡ የሚሰጠው እንደሚበልጥ አስረድተዋል። በሕጻጽ የተፈናቃዮች መጠለያ ብቻ ከ14000 እስከ 16000 የሚደርሱ ተፈናቃዮች መኖራቸውን የተናገሩት ስራ አስኪያጁ ተንቀሳቅሰው መለመን የማይችሉ እናቶች፣ ህፃናትና አዛውንቶች የበለጠ ተጎጂ መሆናቸውን ገልጸዋል። ዘገባው የቢቢሲ ነበር።